መጀመሪያ የቤትሽ ሰላም ይመለሳል። አሜን። አንቺ የምትፈልጊው የምትናፍቀው የቤትሽ ሰላም ነው አይደለም? አዎ። እግዚአብሔር የቤትሽ ሰላም መልስ። አዎ። እግዚአብሔር ትዳሬ አንድ ይሁን፣ ትዳሬ አንድ ይሁን። ትዳርሽ አንድ መሆን አልቻለም። በትዳርሽ ጉዳይ አልቅሰሻል። ሌሊት ጭንቅ ነው። ይሄ ህፃን ልጅ ይዘሽ ጭንቅ ነው የምታደሪው። ትዳርሽ መስተካከል አልቻለም። ሰው ጣልቃ ቢገባ መስተካከል አልቻለም። ሁሌ ጩኸት ነው፣ ሁሌ ለቅሶ ነው። ይሄ ባለቤትሽ በቃ የሚያስበው ሌላ ነው፣ የሚያደርገው ሌላ ነው። በዛ አንፃር በጣም ተጨንቀሻል፣ በጣም አዝነሻል። አይዞሽ፣ ይሄ ባለቤትሽ ኩባ ነው አይደለም? ኩባ እግዚአብሔር ይኸውልሽ አንድ ይሄው ማሮ ማለት ነው። ይሄ ባለቤትሽ ማለት ነው። በጌታም ጴንጤም አይደለም። አይዞሽ፣ አታልቅሽ። በጌታም አይደለም፣ ጴንጤም አይደለም። ከዛ እዚህ አንፃር አሁን እንዴት ይሻለኛል? አሁን ቸርች ገብተሽ ስትሄጂም ጭንቅ ነው፣ ስትዞሪም ጭንቅ ነው። እሑድ ራሱ መጥቼ ከገባሁ በኋላ እስካሁን አናግረኝም። እያየሁ እኮ ነው። አንቺ ዞይ ቆይ እስካሁን አናገርሽም አይደለም? አሁን ሞገስ ሰጠሁሽ። አሜን። ይኸውልሽ ሞገስ ሰጠሁሽ። አሜን። ሁለተኛ እሱ ራሱ አንቺን አይቶ እስከሚገርም ድረስ አሜን። ታሪክ ይቀየራል። አሜን። ኢሳይያስ መጽሐፍ ላይ የሰላም አለቃ የሚል ቃል አለ 9 ላይ። ሲያንተ ደብዳቤ ምንድን ነው ጉዳይ? ትክክል ነው። የእግዚአብሔር ሰላምታ ይመለከታል። ለአንጼ ጻፍኩት ሰላምታ ለማ ነብዩ ገዛኝ ለኔ ሰላምታ ወስዳለሁ ዛሬ። እስቲ አሜን። አንድ ሴት እያየሁ ነኝ። ይሄ የሱካር መድኃኒት የምትጠቀሚው ሴት፣ የሱካር መድኃኒት አንድ ሴት ወዬ አንቺ ነሽ? መድኃኒቱ አለ አሁን ቤት ነው ያለው? ነይ እስቲ አንድ ሴት እያየሁ ነኝ። ይሄ የሱካር መድኃኒት የምትጠቀሚው ሴት፣ የሱካር መድኃኒት አንድ ሴት ወዬ አንቺ ነሽ? መድኃኒቱ አለ አሁን ቤት ነው ያለው? ነይ እስቲ ማሚ። ሰው በማይደርስበት ቦታ እንድትሞቺ አስቦ ነበረ፣ ግን እግዚአብሔር አሳልፎ አልሰጣቸው። አሜን። አሁን ደግሞ ዛሬ ጸልያለሁ። አሜን። የትኛው ጨለማ ከህይወትሽ ላይ ከጤንነትሽ ላይ እንድነሳ ጸለይኩልሽ። አሜን። ሁለተኛ ያንቺ ጉዳይ ሁሉ ያማረ ይሆናል። አሜን። ያው ይሄን በሽታ ብቻ መፈወሱ አይደለም፣ ከቅርብ ጊዜ በኋላ ማለት ነው ብዙ ሰራተኛ እያየሁ ነኝ። አሜን። ትልቅ ፕሮጀክት እያየሁ ነኝ። እስከምትገርም ድረስ ጌታ ድንቅ ሲያደርግ እያየሁ ነኝ። ውሃን ፈውሻለሁ። ያው ይሄን ውሃ ፎቶ ይዘሻል። እዚህ ሰው ጉዳይ ሙሉ ቦታ እንዲይዝ ጸለይኩ። አሜን። አሜን። ሙሉ ቦታ እንዲይዝ። አሜን። አንቺ ብዙ ጉዳይ ላይ ሌሊት እያዘነሽ ቀን እያዘነሽ፣ እውነት ነው። አንቺ በሽታው ነው እያለ እውነት ነው። ይሄ የዚህ ልጅ ጉዳይ በጣም ያሳዝናል። ልጅ ውርደት ማየት አልፈልግም። እውነት ነው። የዚህ ልጅ ውርደት ማየት አልፈልግም። እውነት ነው። በጣም እያለሽ ታዝኛለሽ። እውነት ነው። ታለቅሻለሽ። እውነት ነው። አንቺ አታውቅም እንጂ አሁን ማለት ነው ደውለሽ ራሱ በጠይቅ ማለት ነው ባይነግሪ እንኳን አላውቅም። የ6 ልጆች አባት ነው። እውነት ነው። 6 ልጆች ትቶ ነው እሱ በየቦታው የሚጨፍር። እሱን ታይ እስቲ አሜን። አሁን ይሄ ማለት ነው እሱ ራሱ ሐዋሳ ሆኖ እያለ ሆሳና ላይ ቁጭ ብሎ የዚህ ልጅ አይምሮ የሰረቀ መንፈስ ዛሬ ሰብር ያለው። አሜን። ሃሌሉያ። አሜን። ምንም አታስቢ። አሜን። ቆይ አንቺ አሁን ወደ ቤቱ ይመለስና መልካም ይሁን ነው? አዎ። ይሄ ነው ጩኸትሽ? ቤቱ ይግባ፣ ቤቱ ይግባ ነው? አዎ። እስቲ አሜን። አሁን ቤቱ ይግባ። አሜን። ወደ ቤቱ ይምጣ አይደለም? ይመለስ። አዎ። ትመሰክሪያለሽ ማሚ? መሰክራለሁ። እሺ በደንብ። አሁን እነዚህ 6 ልጆች የት እንዳሉ ታውቂያለሽ? እናታቸው ጋር ነው ያሉ። ሰብስባ የተቀመጠች እናታቸው ናት። እሱ ትቶ የትም ነው የሚይዘው። አይዞሽ ቆይ አታልቅሽ። ኤርሚያስ የሚባለው ሰው በሱ ላይ ነገር ሁሉ እንዲበተን ያሰራውን ሴራ አፍርሻለሁ። አሜን። ሁለተኛ በዚህ ሰዓት ሐዋሳ ከተማ ላይ መልካም እንደው ጸልያለሁ። አሜን። ያው ከዚህ ሰዓት ጀምሮ የዚህ ሰው ጉዳይ ሁሉ እንድትታከል ጸልያለሁ። አሜን። ያው ትገረሚያለሽ። አሜን። ብዙዎች እስከሚገረሙ ድረስ ለምስጋና እንገናኝ። አሜን። ቻው። ይችላል ሲያንሰው ይችላል በል። አንቺ ወደዚህ ቦታ መተሽ አታውቂም? ኧረ መጥቻለሁ። እዚህ ቤት መተሻል? አዎ፣ ሁሌ ነው የምመጣው። ሁሌ ትመጫለሽ? አዎ። ጸልየሽ አውቃለሁ? አይ እሺ፣ ዛሬ ልጸልይሽ። እስቲ አሜን። አይዞሽ። መጀመሪያ ጌታን ይላል፣ መጀመሪያ የቤትሽ ሰላም ይመለሳል። አሜን።
አንቺ የምትፈልጊው የምትናፍቂው የቤትሽ ሰላም ነው አይደለም? አዎ እግዚአብሔር ሆይ የቤቴ ሰላም መልስ። አዎ እግዚአብሔር ሆይ የቤቴ ሰላም መልስ። አዎ እግዚአብሔር ትዳሬ አንድ ይሁን። ትዳሬ አንድ ይሁን። ትዳርሽ አንድ መሆን አልቻለም። በትዳርሽ ጉዳይ አልቅሰሻል። ሌሊት ጭንቅ ነው። ይሄ ህፃን ልጅ ይዘሽ ጭንቅ ነው የምታደሪው። ትዳርሽ መስተካከል አልቻለም። ሰው ጣልቃ ቢገባ መስተካከል አልቻለም። ሁሌ ጩኸት ነው። ሁሌ ለቅሶ ነው። ይሄ ባለቤትሽ በቃ የሚያስበው ሌላ ነው፣ የሚያደርገው ሌላ ነው። በዛ አንፃር በጣም ተጨንቀሻል፣ በጣም አዝነሻል። አይዞሽ። ይሄ ባለቤትሽ ኩባ ነው አይደለም? ኩባ እግዚአብሔር ይኸውልሽ አንድ ያው ማሮ ማለት ነው። ይሄ ባለቤትሽ ማለት ነው። በጌታም ጴንጤም አይደለም። አይዞሽ አታልቅሽ። በጌታም አይደለም፣ ጴንጤም አይደለም። ኦሶ አሻ እስቲ አሜን። ከዛ እዚህ አንፃር አሁን ኦሶ እንዴት ይሻለኛል? አሁን ቸርች ገብተሽ ስትሄጂም ጭንቅ ነው፣ ስትዞሪም ጭንቅ ነው። እሑድ ራሱ መጥቼ ከገባሁ በኋላ እስካሁን አናግረኝም። እያየሁ እኮ ነው። አንቺ ዝም ቆይ፣ ጌታ ብቻ ይቅደም። አንቺ ዝም በይ። እስኮ አናገሽ አይደለም? አሁን ሞገስ ሰጠውሽ። አሜን። ያውልሽ ሞገስ ሰጠውሽ። አሜን። ሁለተኛ እሱ ራሱ አንቺን አይቶ እስከሚገርም ድረስ ያንቺ ታሪክ ይቀየራል። አሜን። ኩባ ላይ የሚሰራ ስሙ ኩባ ነው። ኩባ ላይ የሚሰራ መጥቻለሁ። አሜን። ያው ሰላም ሆኗል። አሜን። ጨለማ ተመቷል። አሜን። ያው ላንቺ ለቤትሽ ለልጅ ሰላም ሆኗል። አሜን። በምስጋና እንገናኛለን። አሜን። ተባረኪ። አሜን። እኔ ዛሬ ላንተ ስጸልይ ያውልህ አንተ የሚያስጠላ ብዙ ነገር ይኖራል። ከዚህ በኋላ የምትወጣው ሁሉ ከዚህ በፊት እየወደድከ የቆየው ሁሉ ካሁን በኋላ ማስጠላት ይጀምራል። አሜን አሜን። አንተ ያውልህ ካልቃምክ አይመችም። ጫት ካልቃምክ አይመችም። ዛሬ ትውላለህ ከኔ ጋር። እስቲ አሜን። ያንተ መዝገብ ይውጣ። አይከፋኝም፣ ችግር የለም። አይከፋማ፣ ችግር የለም። ይውጣ፣ ምን ጣጣ የለም። ሳይ አጨብጭቡ እንደዚህ ጃግና። አሁን የእሷ ባለቤት ስም ኩባ ነው። እሺ አንተ ቅዱስ ነህ? እውነት ነው፣ ቅዱስ ነው። እስቲ አሜን። ቅዱስ በጌታ ኢየሱስ ማን ነው? ጌታ ነው። አንተ አሁን ይኸውልህ ከባድ የእግዚአብሔር አጀንዳ ያለው ሰው ነው። ግን ተስማምተህ እንዳይኖር ጠላት ባለበት ደረጃ ላይ እንዳትቀመጥ እግዚአብሔር ላንተ ያዘጋጀው ጉዳይ ጋር እንዳትገናኝ እግዚአብሔር ላንተ ካዘጋጀው ወንበር ጋር እንዳትቀመጥ በዛ ቦታ እንዳትደርስ ጠላት ከልክሎሃል፣ ይዙሃል። ምትውለው ሌላ ቦታ ነው፣ ምትሄደው ሌላ ቦታ ነው፣ ሚዞረው ሌላ ቦታ ነው፣ ጓደኛ ሌላ ነው። ቃል የሚናገር የለም፣ ስለ ወንጌል የሚያወራ የለም። ሁሉ እንደዚህ እንሁን፣ እንቃም፣ እንስከር እንዲሁን የሚል እንጂ እና ቸርች እንሂድ የሚል ሰው አጥተሃል። ማንም ሰው የለህም። አንተም ከዛ አንፃር ትቅማለህ። ካልቃምክ ጉዳዩ ከባድ ነው። ከዛ አንፃር ነገር ሁሉ እየተበላሸ ነው። ካለበት ከፍታ ወደ ታች እየወረድክ ነው። ዶኮም ከተማ ምን አለ ላንተ? አክስቴ፣ አያቴ፣ አክስቴ ሁሉም ቤተሰብ እዚህ ነው ያለው። አንተ የት ነው የምትኖረው? እዚሁ ቢሾፍቱ። ዱከም ሁላችንም ዱከም። እስቲ አንሶ ገና ኢየሱስ ጌታ ነው በርቴ። ዛሬ ያው እግዚአብሔር እንዲህ ይላል፣ እንደ ስሜ ከዛሬ ጀምሮ ቅዱስ ሆነህ ትሄዳለህ። አሜን አሜን። እንደ ስሜ ቅዱስ ሆነህ ትሄዳለህ። ስሜ ቆንጆ ሆኖ እያለ አንዳንድ ይሄ ስም አንተን እስከሚያስጨንቅ ድረስ ሰው ቅዱስ ስል ማለት እስከምትፈራ ድረስ እውነት ነው እያደረገ ነው። ሰው ቅዱስ ስል ማለት ነው ያስደነግጣል። ስሜን ቀይሮላ ብያለሁ። ፈጣሪ ስሜ ቀይረው ብያለሁ። ቀይሮ ነው ፈጣሪ ነው ያው ጌታን። ይሄ ስም ዛሬ ይቀየራል ሳይሆን በቦታው ላይ ይጸርቃል። በዚህ ስም መንገድ ልጁ እንዲሄድ ጸልያለሁ። ቅዱስ በኢየሱስ ክርስቶስም ትክክለኛ መንገድ ላይ እንዲሄድ ጸልያለሁ። አሜን። ይሄን ልጅ እያፈነ እያበላሸ ነገሩን እየዘጋ የቆየው መርገም ሰብሬሃለሁ። የዚህ ልጅ ሰላም መልሼሃለሁ። የዚህ ልጅ ጤና መልሼሃለሁ። የዚህ ልጅ አእምሮ መልሼሃለሁ። የዚህ ልጅ ጉዳይ ሁሉ እንዲስተካከል ጸልዬሃለሁ። ከዛሬ ጀምሮ መልካም እንዲሆን ጸልዬሃለሁ። ትገርማለህ። እግዚአብሔር ያዘጋጃል፣ እግዚአብሔር ያስተካክላል። ክፉ አያገኝም። ደስ ብሎሃል? ያው እኔ ዛሬ ጸልያለሁ። ደግሞ ከዛሬ ጀምሮ መልካም ይሆናል። ክፉ አያገኝም፣ ጨለማ አያገኝም። እስቲ አንዴ አበል እስቲ አቤ እኔ የጸለይኩት ዘይት ነው። ጫት በቃ ቻው። ኢየሱስ ጌታ ነው። ቆይ ነው የምልህ፣ ደብዳቤ መቼ ነው ጻፍከው?
ዛሬ ጠዋት ነው ጻፍኩት ቁጭ ብለህ ነው ጻፍከው አዎ ኢሳይያስ መጽሐፍ ላይ የሰላም አለቃ የሚል ቃል አለ 9 ላይ ምን የሚል የሰላም ኢሳይያስ 9 ላይ የሰላም አለቃ የሚል ቃል አለ ሲያንተ ደብዳቤ ምንድነው ጉዳይ ትክክል ነው የእግዚአብሔር ሰው ሰላምታ ይመለከታል ላንጽ ጻፍኩት ሰላምታ ለማ ነብዩ ገዛኝ ለኔ ሰላምታ ወስዳለሁ ዛሬ እስቲ አሜን አሁን የሰው የጻፈው ደብዳቤ ቢታዩና ቢሰሙ ጌታ ድንቅ ነው አምጣ ደብዳቤ ማንበብ ትፈልጋለህ አናባነዋ እንደዚህ ብያለሁ በቃ ጉባኤ በፊት አንስቶ ጉባኤ መስማት አለበት ብያለሁ በውስጤ ይሄን ደብዳቤ አይቶ ኢየሱስ ማን ነው ደብዳቤ አንተ ብቻ ሳይሆን ከነ ባለቤት ሁለታችሁ ብታነቡ ጥሩ ነበር ግን እሷን እዚህ የለችም የለችም እዚህ እቤት ናት ከስራ መጣ ቤት ነው ወስተኛ ከስራ ካልሄደች በስተቀር ከስራ ወጣ ቤት ቁጭ ብላለች አንተ ደብዳቤ ይዘህ መጣል እሺ ባንተ ለዝም ብዬ እንዲያርግና በመንፈስ እንደዘረገ እማቤትን ላቆማት ማን አስሟ እማቤት እሺ ቆማለች አንብብ አሁን ከእማቤት ጋር አንድ ላይ እስቲ ደብዳቤ አንብብ እሺ በቾኮላ ስለጻፍኩት ጉዳዩ ሰላምታ ይመለከታል ከላይ እንደመገለጽ እንደተሞከረ የእግዚአብሔር ሰላምታ ይድረስላል ነብይ ገዛኝ በአንተ ትክክለኛ የእግዚአብሔር ሰው ነው በአንተ እግዚአብሔር እንደሚሰራ በትክክል አምናለሁ ብዙ መልእክቱም ነሌ አሳልፋል ምሳሌ ቤት የውጭ ሀገር ሞርኮና ብዙ ጸጋ ነሌ ተብላል ስለዚህ አንተ ትክክለኛ ነብይ ዘመናዊ ቤት ዘመናዊ መኪና ኢትዮጵያ ባለስልጣንና የኢትዮጵያ ባለሀብቶች ያላዙ በአንተ አምላክ እንደምሰራ ስጥልኝ ብዬ ነው ይሄ መኪናና ባለስልጣን ደግሞ ለደሆች የሚሆን ኢየሱስ አምናለሁና ይችላል ይሄ ደግሞ መኪኖች ቢሰጥ ለኔ ዝና ሰውን ቴካዌ ሰርቼ መኪና ከሰጠን ድሃ ምግብ እንደምሰጠኝ ያርዳል ማለት ነው ጌታ ኢየሱስ አንተ ትክክለኛ አምላክ ነውና አንተ ያመና ያፈራ የለምና ነገር ሁሉ ምትችል ይላለው ስለ ኢየሱስ አስደናቂና በትንሹ ይናገራሉ ሰዎችም በአንዳንድ ሰዎችም ስለ እግዚአብሔር ነገር ይናገራሉ አንዳንዶቹን ይቀበላሉ አንዳንዶች ደግሞ እኔ ላይ ያሾፋሉ ስለዚህ ሁሌ ስለ አንዳቂ ስለ አንተ የምትሰራ ሁሌ ይዘክራለሁ ይጽፋለሁ አቅምም ስለሌለኝም ከዚህ በላይ ነው የሚቻለው አቅሞችም ታሪክ ሰዎችም ጠይቄ ስለ ኢየሱስም ይጽፋለሁ አነባለሁ ዓለምን ላይ አውጃለሁ ነብይ ገዛኝ አንተ ቻርስ ዝናን ሰምቼ መጥቻለሁና አንድ ነገር እዚህ ጋር ሆነ ነገር ጠቅሳለሁ ሰውዬ የኛ አባል ነው እኔም ውትድርና ዓለም ውስጥ እያገለገልኩ ነውና ሰውዬም እዚህ ጋር አንድ ቀን እዚህ ታሞ አገኘሁትና ነብይ ገዛኝ ሳይየውትና በጣም አዘንኩት ሰውዬ የመምተኛ ነው አምሮ የመምተኛ ነው ታዋቂው ሆስፒታል አለን መከላከያ ጦር ኃይሎች እዛም ታሞ መድኃኒት ይዞ መጥቷል አልተቻለም አንተ አምላክ እንደምሰራ ስለማምን ልጁ አነሳና ከዛሬ ጀምሮ መድኃኒትን ታቆማለህ ብሌን ተናገር ያን ልጁ ወዳ መድኃኒትን አቆማ ድኗል ስለዚህ ለዚህ ጎደኛ እንደዚህ ያምሮ በስተኛ የፈሰስኩት እኔ ጉዳይም እንደሆነልኝ አንተ አምላክ አስደናቂ ስለሆነ ነሌም ይሁንልኝ ነብይ ገዛኝ ይላለው በቃ በጓደኛ ፓውሳ ቀንቶ ለራሱ በረከት ፈልጎ የመጣ ሰው ነው እስቲ አሜን በል ያንተ ጓደኛ ለረጅም አመት ታሞ ትልቁ ሆስፒታል ላይ ተኝቶ መፍትሄ አላገኘም መፍትሄ እዚህ ነው በኋላ መድኃኒት አየው ለሱ ጸለኩለት ተፈወሰ ስለዚህ እሱ የፈወሰ ጌታ እኔም ይባርከኝ የምትለው እንደዛ ነው አንድ ሰው ስከና ኢየሱስ ጌታ ነው በል አይምሮ ህመምተኛ የኔ ጓደኛ የፈወሰ ባንተ ውስጥ ያለው ጸጋ እኔን ይባርከኝ ነው የሚለው ባጭሩ ያንተ ጥያቄ ይሄ ነው ይሄ ነው አምጣ
ጥያቄው ክፈት። ይህን ጥያቄ ቤት አስቀምጥ። እሺ አስቀምጣለሁ። ከነ መልስ ይዘና አሜን 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 ቤት አሜን ልቻለሁ አሜን ምክንያት ልቻለሁ አሜን በቅርቡ ደግሞ አሜን አሜን የተከለከለ የቆየው የውጭ ሀገር ቻንስ አሜን 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 ያንተ ሲወጣ እየዘጉ ትክክል ነው። እግዚአብሔር ሰው ትክክል ነው። በእግዚአብሔር ስለምተማመኑ ነው ቁጭ ያልኩት። እግዚአብሔር መልስ ይሰጣል። ያንተ ይወጣል እኮ እጣም ይወጣል። ትክክል ነው። አቆ ይደብቃሉ ይከለከላሉ። አንዴ እንኳን ተዘጋጅ ብሎ ስልጣና እንድትቀበል ትክክል ነው። እግዚአብሔር ነበር አይደለም? ትክክል ነው። እግዚአብሔር ሰው አይደለም ከለከሉ። አንተ በቃ ሄዳለሁ ብለህ ኢቤትም ለምስጋና ፕሮግራም አድርጌ ትክክል ነው። እግዚአብሔር ሰው ትክክል ነው። አንተ አትሄድም አለው አይደለም ብሏል። አሁን ሂድ። እሺ አሜን አሜን። አንቺ ከየት ነው የመጣሽው? እዚህ ነው። እዚህ ብሾፍቱ ነሽ? አዎ። እውነትሽ ነው? አዎ። ወይ ተገናኝተን አናውቅም? አናውቅም። አዎ። አይተሽ አታውቂም? እኔን? አዎ። ባለቤትሽ የት ነው ያለው? ገጠር ነው። አንቺስ? እዚህ ነው። እሱ ገጠር፣ አዎ። አንቺ እዚህ። አዎ። ነገራቸው ብሏል። አዎ። ፈርሷል። አዎ። ተጨንቀሻል። አዎ። ፋይሳ ፋናሳ ፋ ነው። ስምሽ ነው? አዎ። ከዚህ ሰዓት ጀምሮ ንግሪሽ ይስተካከላል። አሜን። እኔ ማየው ማለት ነው ንግሪሽ ተበታትኖ ያለው ስላየው ነው። አሜን። ተበታትኖ ጉዳሽ ሁሉ ተበትኖ ጌታ ሆይ ብትጮይ ለአራት ዓመት ሙሉ እምቢ ያለው እግዚአብሔር አስተካክላለሁ አለ። አሜን። አምጪ እጅሽ። አንቺ ደግሞ ሌላ መንገድ መሄድ ምን አቁሚ። እሺ እየሰማሽ ነው? አዎ። ይሄ ሌላ መንገድ መሄድ ትክክል ነው? ትክክል ነው። ትክክል። አንቺ የቆምሽው ቦታና አንቺ የምትሄጂው ቦታ አይመጥንም። አሜን። ኢየሱስ ማን ነው? እየሰማሽ ነው ፋኖስ? አዎ። አንቺ የቆምሽው ቦታና የምትሄጂው መንገድ አሜን። ከዛሬ ጀምሮ በትክክለኛው መንገድ ሂጂ። ነገርሽ አልስተካከለም ካለ እኔን ጠይቂ። አሜን። አንቺ እስቲ ሂጂና ለ15 ቀን ሞክሪ። ትክክለኛው መንገድ ካልተስተካከለ እኔ ጋር ነይ። አሜን። ሂጂ ፋኖስ። እስቲ ያዞ ኢየሱስ ጌታ ነው ብል